ኪራ ምንድን ነው አገባ? ኪራ አይደለም አዳምጠኝ፣ የምነግራችሁ ነገር ኪራ አገባ? ምን ጀመርሽ? እንከባከብ ብዬ ነው። ምን ነው እንክብካቤ አትፈልግም? ኧረ እፈልጋለሁ። ሰሞኑንማ በቃ ከባድ እንክብካቤ እኮ ነው። እዚህ ጋር ደግሞ ምንድን ነው ይመጣል? አትክልት ነው። ግን መጀመሪያ ሰላም በላቸው እስኪ። በትዳር 2 ዓመት ቆይተናል። 2 ልጆች አሉ። እሺ በትዳር ግን 2 ዓመት አይደለም። እሺ አብረን የቆየነው አሁን ደህና ሆነ ስትሉ አሁን ነው የሚቀየረው። አሁን ደህና ሆነ ስትሉ አሁን ነው የሚቀየረውና በጣም የሚያስደነግጥም የሚያስጨንቅም ነገር ላይ ነበርን። ለምንድን ነው ቆይ ለምንድን ነው ማይተው? ንገሪኝ እሺ ፋቲ ንገሪኝ። ማሪ እኔ ውብዬ ነኝ ውዴ፣ ውብዬ ነኝ። የፍቅር መቤት ጓዴ የትዳር የልቤ ሰው ያንተን እንዳበኔ ስበብ ስታ ልቤ ኑረሰው ረ ፍቅር ፍቅር አይ ፍቅር ፍቅር የልቤ ውስጥ ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ አለው። እንግዲህ ለድምፄ በጣም ይቅርታ፣ ትንሽ ጉንፋን ይዞኛል ዛሬ። በቅሬታም በሀዘንም አይደለም ወደ እናንተ የመጣሁት፣ ያው ያለውን ነገር እናንተም ታውቃላችሁ። ሰሞኑን ትንሽ ጠፋ እያልኩኝ ነው፣ ምክንያቱም ናይን እየተንከባከብኩት ነው፣ ትንሽ ወደ ራሱ እንዲመለስልኝ ማለት ነው። እና አሁን ያለበት ሁኔታ ደህና ነው፣ እግዚአብሔር ይመስገን ሰላም ነው። በፊት ከነበረው ትንሽ ለውጥ አለው፣ እግዚአብሔር ይመስገን። በተለይ ከልጆቹ ጋር የሚያሳልፈው ጊዜ፣ ለልጆቹ የሚሰጣቸው ፍቅር በጣም አሪፍ ነው፣ ከበፊቱ የተሻለ ነው፣ ደህና ነው፣ እግዚአብሔር ይመስገን። ያው ኪራ ያለበትን ሁኔታ ደግሞ ታውቃላችሁ፣ ወንድሜ ከእሷ ጋር ነው ያለው። ትንሽ አጨናናቂ ሁኔታ ውስጥ በሆንም ግን ደግሞ ባለቤቴ ወደ ቤቱ ስለተመለሰ ወደ ልጆቹ ስለተመለሰ በጣም ደስ ብሎኛል፣ እግዚአብሔር ይመስገን። እና ያለው ሁኔታ ይሄ ነው። አሁን ናይ ከልጁ ጋር እንግዲህ እየተጫወተ ነው። እዚህ ጋር ትንሽ አትክልት አዘጋጅቼለታለሁ። ስንትሪት ማድረግ አለብኝ፣ ከእሱ ጋር ጊዜ ማሳለፍ አለብኝ። ሙሉ ለሙሉ እሱ ወደ ጤናው ሲመለስ ወደ ወንድሜ ጉዳይ ደግሞ ዞራለሁ ማለት ነው። ማለት ለሱ ምንም እያረኩለት አይደለም፣ በምንም አይነት ነገር ልትጎዳው እንደማትችል ስለተረዳሁኝ ነው መጀመሪያ የባለቤቴን ጤና ለመመለስ ደፋ ቀና እያልኩ ያለሁት። እና ብቻ ነገሮች ትንሽ ይከብዳሉ ለሰው ልጅ ሲሆን በጣም የሚከብደው። እና አሁን እስኪ ናውምን ትሪት እናደርገዋለን፣ አብሬው አንዳንድ ነገሮች እናወራለን። ማለት ትውስታውን መመለስ ስለምፈልግ ወደ ትውስታው በደንብ እንዲመለስ ከሱ ጋራ ትንሽ ጊዜ አብሬው ለማሳለፍ ስላሰብኩኝ እስቲ ከእናንተ ጋር አብረን ብንሆንስ ብዬ ስላሰብኩ ነው ይህን ቪዲዮ እየቀረጽኩላችሁ ያለሁት። ሚጣም እየቀወጠችው ነው። እስኪ ወደ ባለቤቴ እንግባና ሚጣንም ሊያዛት። ቤቶች አለ እንዴት ነህ? ምንድን ነው የኔ ቀወጥ? ነይልኝ በዛ ጋር ልቀበል ፈልጋ ነው እናቴ ነይልኝ የኔ ፍቅር ነይልኝ። ወይ እጅሽ እንደ ባንዲራ ታውለበልበለሽ። ወይ የኔ ቆንጆ ምንድን ነው ዛሬ? ምን ጀመርሽ? እንከባከብ ብዬ ነው። ምን ነው እንክብካቤ አትፈልግም? ኧረ እፈልጋለሁ። ሰሞኑንማ በቃ ከባድ እንክብካቤ እኮ ነው። ተመችቷል በጣም። እዚህ ጋር ደግሞ ምንድን ነው ይመጣል? አትክልት ነው። ግን መጀመሪያ ሰላም በላቸው እስኪ፣ ደህና መሆንህን ያለህበት ሁኔታ ምናምን አስረዳልኝ። እሺ ረጅም ጊዜ ከቤተሰቦቼ ጋር አይደለ? ሰላም፣ እንዴት ናችሁ የተወደዳችሁ ውድ ቤተሰቦቼ? ሰላማችሁ በያላችሁበት ብዝት ይበልን። ፈጣሪ ሀገራችንን ሰላም ያርግልን። እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። የውፏ ቧ እያልን ነው በቤታችን ከልጄ ጋር በጣም ደስ የሚል ጊዜ እያሳለፍኩ ነው። ረጅም ጊዜ ናፍቃኝ ነበረ። ባባም እንግዲህ እሱ በጥባጭ ነው፣ አሁን እንግዲህ ጨዋታ ላይ ነው። ማማን ይዣት ነበረ። እንግዲህ ይኸው ጊዜው ነግዶ ኦልሬዲ 4 ወር ሆናት። ረጅም ጊዜ ናፍቆታለና እንደምታይኝ ከቤት አልወጣም።
በጣም ደስ የሚል ጊዜ እያሳለፍኩ ነው። እንግዲህ ከዚህ በኋላ በመሀላችን ምንም አይነት ጠላት እንዳይገባ በቻልነው መጠንቀቅ አለብን። አንቺም ራስሽን መጠበቅ አለብሽ፣ እኔም ራሴን እጠብቃለሁ። በፍጹም እንድትከፊ አልፈልግም። አብረን ልጆቻችን እንድናሳድግ ፈልጋለሁ፣ እንድንቀየር፣ እንድንለወጥ። እንዴ ለእኛም እኮ ለውጥ ያስፈልገናል አይደል እንዴ? ገባሽ? ለምን እንትን እንላለን? ለምን ለጠላት ክፍተት እንሰጣለን? ተረዳሽኝ አይደለ? ወደ ራሳችን ትኩረት ማድረግ አለብን። እንዴት ናችሁ ግን ቤተሰቦቼ? የእውነት እኔ እናንተን በፍጹም በጣም እያዘኑ ነበረ፣ ብዙዎች እያለቀሱ ነበረ። ያንተ እንደዚህ መሆን በጣም እያስጨነቃቸው ነበርና አሁን ያለበት ሁኔታ እንዴት ነው? ጤንነት ምን ይሰማሃል የሚለውን ነገር እነሱም ማወቅ ስለሚፈልጉ ብትነግራቸው፣ ብታወራቸው ምን እንዳሳለፍክ፣ በትዳር ውስጥ ደግሞ እንደዚህ አይነት ነገር ሲገጥም እንዴት ነው መሆን ያለብን የሚለውን አንተ ብትሆንስ፣ በእኔ ቦታ አንተ ሆነ ቢሆን ኑሮ እንዴት ነው የምታሳልፈው የሚለውን ነገር እስቲ ከአንተም ልስማ እነሱም ይስሙ። አዎ እውነት ለመናገር ያው እኛ በትዳር በጣም ተፈትነናል። እኔና ውብዬ በጣም በብዙ እየተፈተንን ነው። እንግዲህ ማንኛውም ትዳር ፈተና አለው፣ ግን ደግሞ የኛ ደግሞ ትንሽ ቆንጠጥ የሚያደርገን ነውና በጣም ብዙ መከራ ያለበት ነውና ብቻ በዛ መሀል ደግሞ መዋደዳችን ስላለ መፋቀራችን ስላለ እርስ በርሳችን እንተማመናለን። በፈተና መሀል ብንሆንም በፍጹም ከባድ ስህተቶችን አንሳሳትምና አንቺም ረጅም ጊዜ አዝነሽብኛል። አሁን ደግሞ የተንከባከብሽኝ ነው። እኔም እንደዛው በቃ ውስጤ አንቺ ላይ የማይሆን ነገር አይነት ነገር ነበርና አሁን ግን ጥሩ ስሜት ይሰማኛል። ብዙ መስዋዕትነት ከፍልሻል። በጣም መልካም ሚስቴ ነሽ። በፍጹም ክፉ እንዲነካሽ አልፈልግም። በጣም ነው የምወድሽ፣ በጣም ነው የማከብርሽ። እነዛ የመከራ እነዛ ከባባድ ጊዜያቶች ለእኛ ለትዳራችን ጥንካሬ ናቸው ብዬ ነው ማስበው እና በዚህ መሀል ደግሞ ያንቺን ጥንካሬ የሚያየውበት ነው። አንዳንድ ያው ሁሉም ሴት አንድ አይደለም። አብዛኞቹ ግን ያው ባላቸውን ጠብቀው እስከ መጨረሻ የሚጸኑ አሉና አንቺ ደግሞ እንደዛ አይነት ሴት ነሽ። በጣም መልካም ሚስቴ ነሽ። በጣም በብዙ ፈተና መሀል ሳሰለች አብረሽኝ እስካሁን ድረስ ያለሽ ሚስቴ ነሽና እንግዲህ በምንም ቃል ላመሰግንሽ አልችልም። ቤተሰቦቼም እንደዚሁ በጣም መልካም ቤተሰቦች ናቸው። በክፉ ቀናችን በጥሩ ቀናችንም ሁሌ የማይለዩን ቤተሰቦቻችን ናቸውና በጣም ነው የምወዳችሁ በጣም እና ለምንድን ነው የመጣው? ለአንተ እንክብካቤ ነው። ይሄ ሁሉ ከተማ ነው። ከተማ ነው። በስመ አብ አፕል በጣም ነው የምወደው። በዚህ አጋጣሚ የተመቸኝ ያስጎመጀላ ነካከሱ እና እንዴት ነው ራስን የሚይዝ የሚያምን ነገር ማለት ቤተሰብ በጣም ከባድ ነው። አሁን ደህና ሆነ ስትሉ አሁን ነው የሚቀየረው፣ አሁን ደህና ሆነ ስትሉ አሁን ነው የሚቀየረው እና በጣም የሚያስደነግጥም የሚያስጨንቅም ነገር ላይ ነበርን። አሁን ከበፊቱ እጅግ በጣም ደህና ነገር ላይ ነው ያለውና እግዚአብሔር ይመስገን። ደህና ስለሆንኩ ወደ ቤተሰቦች ስለተመለስኩ ወደ ልጆች ስለተመለስኩ በጣም ደስ ብሎኛል። እርግብ ተወኝተኛች ነው። አሁን በጣም ደህና ነኝ። ራስን ምናምን ጥሩ ስሜት ይሰማኛል ስልሽ የሆነ ደስተኛ ነኝ በጣም። ልጆች አሉኝ፣ 2 ልጆች አሉኝ። ምን ታስታውሳለህ እስቲ ሌላ? በቃ ደስተኛ ነኝ በህይወቴ በጣም። ያ ነው ግን የሚሰማኝ። በፊት ያሳለፍናቸውን ነገሮች ምናምን ታስታውሳለህ? አልተረሱም? የምታረጋቸው ነገሮች ስታረጋቸው የነበረው ያ በትዳር 2 አመት ቆይተናል። 2 ልጆች አሉ። እሺ
በትዳር ግን 2 አመት አይደለም እሺ አብረን የቆየነው። ስንት ነው አሁን? ኦልሞስት ወደ 5 እየሄድን ነው። 5 አመታችን። 5 አመት በጣም ረጅም እኮ ነው። እሺ ሌላስ ምን ታስታውሳለህ? መልካም ሚስቴ መሆንሽ ስራ ካለው ግን አብረን ምን እንዳሳለፍን በፊት ምን ስሰራ እንደነበር አሁን ለምሳሌ ብዙ ነገሮችን ስታደርግ ነበር ለሰዎችም ለቤተሰብም ለራስም እና እነዛ ነገሮች አይምሮ ውስጥ አሉ። ሁሉም አለ እኮ ለምሳሌ የትም አልሄድም። አንቺን እንደምወድሽና እንደምንከባከብሽ መልካም ባልሽ እንደሆንኩኝ ታማኝ ባልሽ እንደሆንኩኝ ግን የሁለት አመት ብቻ ነው አብረን ቆየን ብለን ተሰበው። አረ እኔ ካንቺ ጋር ከ1000 አመት በላይ ኖርኩ ነው የሚመስለኝ። የእውነቴን ነው። አንዱ አመት እንደ 10 አመት ነው። በቃ የሆነ አይታወቅም። አንቺን ባየሁሽ ቁጥር ጊዜያቶች እንትን ይላሉ። የሆነ እንዴት ነው ያጥሩብኛል። አንዱ ቀን ቶሎ ነው የሚያልቅብኝ፣ አመት ቶሎ ነው የሚያልቅብኝ ካንቺ ጋር ሆኜ ማለት ነው። ይሄ ደግሞ እውነተኛ ፍቅር ነው። አሁን በፊት ምን እንዳሳለፍን ምናምን ማለት ነገሮችን እንድትረሳ አልፈልግም። ሙሉ ለሙሉ እንድታስታውስ ነው የምፈልገው። ብዙ ነገሮችን እንዳሳለፍ ካቃለውኝ ከባድ ነው ለአንተ ማለት ነውና አሁን አንተ 2 አመት እንደቆየን ነው እየተሰማከ ያለው። ግን እንደዛ አይደለም። ምን ሆነ ነው እና እነዛን ያሳለፍናቸውን ጥሩ ጊዜያቶች የፍቅር ጊዜያቶች ስሰራቸው የነበረውን በጎ አድራጎቶችን ሁሉን በሙሉ ታስታውሳለህ? አውራኛ እኔ ብዬ እንዴት እረሳሻለሁ እንዴ? ምንም የሚረሳ ነገር እኮ የለንም እኔና አንቺ። ስለዚህ በብዙ ፈተና ውስጥ ያለፍን ሰዎች ነን። በጣም ነው የምታፈቅሪኝ፣ በጣም ነው የምታከብሪኝ። ስለዚህ በፍጹም ልረሳ አልችልም። እያንዳንዷን እንትን ልረሳ አልችልም። እንግዲህ 2 ልጅ እንግዲህ ማለት በጣም ትልቅ ነገር ነው። ልጆች ደግሞ የእግዚአብሔር ስጦታዎች ናቸውና በጣም የምወድሽ። እኔም እወዳለሁ። ፍጹም ይረሳል ብለሽ አታስቢ። እሺ ማማሉ ሰዳት አይ ተተኛ ችግር የለም። ወይ እዚህ ጋር ላስተኛት እስቲ ወዲያችን ነው ከተከራ ይመስለኛል። እሺ እና ምን ሆነ መሰለች እና አባት አይደለም ታድላ ካንቺ ምንድነው የወሰደችው? አንተ ስለመሰለች ካንቺ ምንድነው የወሰደችው? ቅላት ብቻ። ጸጉርስ? እንግዲህ እሱ ወደፊት ነው የምናየው። እና አታጫውተኝ አጫውተኛው ስሙ በጣም ናፍቆኝ ነበር ይሄ ጊዜ። እኔም በጣም ወዴ እንደዚህ እንመለሳለን ብዬ አላሰብኩም። በጣም ፈርቼ ነበር። እቺ እኮ ጎበዝ ሚስቴ እኮ ነሽ ወይ? ጀግና ሚስቴ ነሽ። ከምር ነው። አንድ ወታደር ጦር ሜዳ ሄዶ ተዋግቶ ለሀገሩ ሀገሩን ከጠላት እንደሚያድን አንቺ ለኔ ጀግና እና ከምር ነው። የእውነት ስልሽ ብዙ ታክለሽልኛል፣ ብዙ ተዋግተሽልኛል፣ በጣም ብዙ መከራዎችን አሳልፈሽልኛል። እየጎዳዎች ተወጅኛለሽ፣ እየገፋዎች ታክፍኛለሽ እና ምን አይነት ልዩ ሰው ነሽ ብዬ ስልሽ በምን ቃል ላመስግንሽ? ምንስ ቃል አንቺን ለማመስገን ይበቃኝ ይሆን? ምንም ምስጋና አልፈልግም። ዋናው አንተ ወደ ራስህ መመለስ፣
ነገሮች መስተካከላቸው ወደ ልጆች መምጣት በቃ ነገሮችን አለመርሳት ለእኔ ትልቅ ነገር ነው። ደግሞም ግዴታዬ ነው። ለትዳሬ መታገል አለብኝ፣ ለባሌ መታገል አለብኝ። እንደዛ ከአንተ ምስጋና አያስፈልገኝም እውነት ለመናገር። በጣም ልዩ ሴት እኮ ነሽ ወይ? አመሰግናለሁ። ምንም አይነት ነገር ሊተካከልሽ አይችልም። እስከዚህ ድረስ ስልሽ በዚህ ዘመን እኮ ብዙ ሴቶች ተስፋ ቆርጦ የሚተውበት ጊዜ ነው አይደለ? እንዴ ለምን ተስፋ ቆርጥብሃለሁ? ግን እስከዚህ ሰዓት መታገስ ማለት ይሄ ምን እንጃ ብቻ ከልብ ወድሻለሁ። እና ደግሞ እንዳሳባለኝ ማለት ብዙ ነገሮችን አሳልፈናል፣ ታግለናል እና ከነገሮች ራቅን ለማለትም ወደዛ ዞርም ለማለት ቤት ብንቀይር ብዬ እያሰብኩ ነው። ቤት እንቀይር ነው? ደህና ነህ? ነገሮችን አረሳም። ለዛ ድጋሚ ሌላ ፈተና እንዳይመጣብን በቃ ሁሉ ነገር ትርግፍ አድርገን ትተን እንደ አዲስ ከዜሮ ብንጀምር ብዬ እያሰብኩ ነው። ምን ትላለህ? ችግር የለውም። እኔ አንቺ የሚያስደስትሽ ውሳኔ ከሆነ እኔ እስማማለሁ ብዬ ወይ ደግሞ ወታደር ላቆምልሽ በር ላይ እንዴት ላድርግልሽ? እኔ አንተ ብቻ ነኝ ጋር እንድትሆን ነው የምፈልገው። ግን ማንም ሰው እየመጣ አንተን እንደዚህ እንዲያደርግብኝ አልፈልግም። ለዛ እኔም ስጋቱ እስከመሆን ሁሉ ነገር ትተን በቃ ከዜሮ ትንሽ ጀምረን ራሳችንን ብናረጋጋው ብዬ አሰብኩ። ሁሉም ነገር ይስተካከላል ብዬ ፈተና ደግሞ ምድር ላይ ስንኖር መፈተን አለብን። ያለ ፈተና እኮ ህይወት አጣፍጥም ብዬ ይሄ ፈተና እኮ የመጣው ለኛ ለበጎ እያጠነከረን ነው። በትዳር ደግሞ ፈተና አለ። ግን ደግሞ ዋናው እምነት ነው። እኔን ታምኛለሽ፣ እኔ አምንሻለሁ። ምንም አይነት ነገር ቢፈጠር ማለት ነው ይሄ እምነታችንን በፍጹም አናጣም። ገባሽ? እኔም በሙሉ ልቤ አምንሻለሁ፣ አንቺም ታምኛለሽ እና ምንም አይነት ነገር ቢመጣ እኔና አንቺም ያለያይ መሆን የለበትም ብዬ ነው ማምነው። እኔ ሁሌም እንደምወድሽ ሁሌም ለአንቺ ታማኝ እንደሆንኩ ነው ማቀው። አንድም ቀን ከአንቺ ውጭ ወደ ሌላ ሴት ስለመሄድ አስቤ አላውቅም። ምክንያቱም ከምንም በላይ እውነተኛ ፍቅር በማላችን አለ። አቋሚ አንድ ነው። ገባሽ? እኔ አንዴ አንቺ ንግስቴ ካረኩሽ በቃ ለዘላለም ነው። ተረዳሽኝ አይደለ? ሁሉም ያልፋል። ደግሞ አልፎም አይተናል። ተረዳሽኝ? ማያልፍ ነገር የለም ብዬ አያልፉም ያልናቸው ቀናቶች አልፈዋል። ይኸው እንግዲህ እግዚአብሔር ረድቶን 2 ልጆች ወልደናል። ከዚህም በላይ ደግሞ 6 ትወልጂልኛለሽ ከዚህ በኋላ። ተስማሚያለሽ? እስማማለሁ። ወድሻለሁ። እኔም ወዳለሁ። እና ሳሎን እንሂድ። ማማዬ ተኝታለች። እንሁን አሁን እሺ። እንትናን ኪራን እንዴት ነው የምናደርገው? ወንድሜን እሱ በጣም እያስጨነቀኝ ነው። አሁን ያንተ ነገር ደግሞ ትንሽ ቀለል እያለኝ ሲመጣ ደግሞ የእሱ ነገር ደግሞ እያስጨነቀኝ ነው። ማለት ሙሉ ለሙሉ ልተው አልችልም። ወንድሜ ነው፣ ብዙ ያግዞኛል። እኔም እያሰብኩበት ነው። ያለበት ሁኔታ ጥሩ አይደለም እና እስቲ ፋፊም ምክንያቷ ምን እንደሆነ እስከዚህ ድረስ ማለት እሱንም ማጣራት ፈልጋለሁ። እንደዚሁ ደግሞ ወንድምሽንም ካለበት ነገር እንዲወጣ ፈልጋለሁ። የእሷን ጉዳይማ ላጣራ ምናምን ብለህ ከዚህ በኋላ ከእሷ ጋር ምንም አይነት እንድትገናኝ አልፈልግም። ከሱ እኮ የግድ መራራቅ አለባቸው እኮ። ከሱ ለመራራቅ ደግሞ እኔ ካልቀረብኩ ደግሞ ያ ነገር አይስተካከልም። ስለመቅረብ ነው ስልሽ ለወንድሜ ስል እኮ መቅረብ አለብኝ ብዬ ነው ማስበው። ጭራሽ ከእሷ ጋር መቅረብ የለብም ማለት በቃ አንተ ከሩቁን አግዘኝ፣ እኔ ደግሞ ያለውን ነገር ፊት ለፊት ተጋፍጬ እሱን ማትረፍ ነው ፈልገው እንጂ መልሼ አንተን እሷ ፊት ማቆም አልፈልግም። እሱ እኮ ለእኛ ብሎ ነው አይደል መስዋዕትነት የከፈለው። እኔ ደግሞ ለምን ለሱ ብዬ ለመስዋዕትነት አልከፍልም። ምክንያቱም አንተ ከሄድክ ታጠምናለች። አሁንም ሌላ ችግር ውስጥ ነው የምገባው። እኔ ደግሞ በአንተ ድጋሚ እንደገና ሌላ ችግር ውስጥ መግባት አልፈልግም። ለዛ አንተ ታዲያ እሱም እኮ የተሰቃየ ነው ብዬ
አውቃለሁ ግን እንዴት ማገዝ እንዳለብኝ አላውቅም። ሶልም በዚህ አጋጣሚ ወዶ አይደለም ታውቂያለሽ አይደል? እሱም ሶል ራሱ የተሰቃየ ነው። ለሱ ራሱ መድረስ አለብን። መልካም ጓደኛዬ ነው። እኔ ላይ በፍጹም ለአንድ ደቂቃ ክፉ የሚያስብ አይደለም። ታውቂዋለሽ ረጅም 10 ዓመት በላይ ምን አይነት መልካም ሰው እንደሆነ አውቃለሁኝ። ማለት ቀስ ብለን ተነጋግተን ነገሮችን አስበንበት እንዴት እነሱን ማትረፍ እንችላለን የሚለው ነው እንጂ አሁን እንደዚህ በችኮላ ቶሎ እንደዚህ ያደርጋሉ እንዲያደርጋሉ ምንል ከሆነ አንተም ደግሞ ከሄድ ካስበው እኔ ብቻዬን ነው የምቀረው። እኔ ደግሞ እንደዛ መሆን አልፈልግም። ያለን አማራጭ እኮ እኔ መስዋዕትነት መክፈል አለብኝ። ስለምን መስዋዕትነት ነው የምታወራው? ድጋሚ ድጋሚ የሆነ ነገር ብታረግ እኔ ምንድነው የምሆነው? ወንድሜም የለም ሶልም የለም። አንተም ከሄድክ ደግሞ እኔ እንዴት ነው የምሆነው? ማናችሁን ነው የማተርፈው ድጋሚ? ለዛ እንደዚህ ሆነ እናንተ ውስጥ ለውስጥ እናወራለን። እኔ ፊት ለፊት እጄ ጋፈጣለሁ። እኔ ከፈለገች እንደፈለገች ታርግ። ሲቀጥል ደግሞ ከኔ ጉዳይ ስለሌላት እኔ ምንም ልታረገኝ አትችልም። ለምን እንደዚህ ፈተና ይበዛብን? ለምን ነው ወዳጆቻችን ጠላቶቻችን የሚሆኑት? ለምን ነው በትዳራችን የሚቀኑት? ይሄን ያህል ምን የተለየ ነገር አለ ነው ብዬ? ለምን ነው በሳቃችን የሚናደዱት? ለምን ነው በሳቃችን የሚያዝኑት? እንዴ እነሱን እኮ ፈጣሪ ቢለምኑ ይባርካቸዋል። ለምን ነው እኛን ለመጣል የሚሮጡት ብዬ? እጅግራ አላቸው መቀየር ይችላሉ። እኛ ብንወርቅ እኛ ብናጣ እኛ ትዳራችን ብናጣ ልጆቻችን ብንበትን ምንድነው ጥቅማቸው? እነሱንም እኮ ፈጣሪ ይባርካቸዋል አይደል? ሁሉም የየራሱ በረከት አለው። ለምንድነው የኛን ትንሿን ነገር እያዩ በቅናት የሚቃጠሉት? ለምንድነው ጠላቶቻችን ማይተውን? ቆይ ለምንድነው ማይተውን? ቆይ እሺ በቃ ለምንድነው ማይተውን? ንገሪኝ። እሺ በቃ ንገሪኝ። ማሪ እኔ ውብዬ ነኝ ወዴ ውብዬ ነኝ። እሺ ውብዬ ንገሪኝ። እሺ ለምንድነው ማይተውን? ለምንድነው ማይተውን? ንገሪኝ። ምንድነው ጥቅማቸው ከኛ? በቃ አትጨናነቅ። እሺ አትጨናነቅ። በቃ ሌላውን እኔ ራሴ እወጣለሁ። በቃ አንተ ራስህን አረጋጋ። ስማ ወዴ ራስህን አረጋጋ። እሺ በቃ እኔ እወጣለሁ። በቃ አትጨናነቅ። ራስህን አታስጨንቅ። እሺ ራስህን ስታስጨንቅ ነው ደግሞ የሚነሳብክ። ሰማኝ ነው። እሺ እንደ ቅድሙ ሳቅ። በቃ ሙዝ ልስጥ። እሺ ምን ላድርግ? ነው ትካለላት ቀጠገብ እኔማ አለው። የት ሄዳለሁ ካንተ ውጪ? ምን ልስራለህ? በቃ አንቺ ነው ይበቃኛል። ግን ልስራለህ ምንም አልፈልግም። ሲወድ በቃ አጠገቤ ካለሽ ለኔ በቂ ነው። የት ሄዳለሁ? በቃ አታውሪ፣ ዝም በይ። ለምን? አንቺ ካለሽ ለኔ በቂ ነው። ምን ይሰራልኛል ሌላ ነገር? ሄዳለሁ። እኔ አልወድሽም። ምን ማለት ነው? አልወድሽም። ለምን? በቃ አልወድሽም። ምን አደረኩ? መብት ያደረግ አይደለም። በቃ ተይ ውዴ። አታስደንግጠኝ። በጣም ያስደነግጣል። እሺ ሳሎን እንሂድ በቃ። ማን ነው? ኪራ አይደለ እንዴ? ኪራ አይደለ? ማን ነው? ምንድን ነው? ኪራ ምንድን ነው? አገባ? ኪራ አይደለም። አዳምጠኝ። ምነግራችሁ ነገር ኪራ አገባ? ተረጋጉ። ምነግራችሁ ነገር አለው ብዬ። ምንድን ነው የምትነግረኝ? አግብተህ ነው እንደዚህ ነው የምታገባው? አይደለም። ማነች? እሺ እሷ ማናት? ኪራ ታያቷላችሁ። አግብተህ ነው? አይደለም። ናው አግብተህ ነው ሚስት ይዘህ መጣ? ኪራ ምን እየሆንክ ነው? ናይ ተረጋጋ። ማናት? እሺ ማናት? ኪራ ታያቷላችሁ። ለእንዴ አበርክ እንዴ? አንተ ጤነኛ አይደለም? አግብቶ ነው እንዴ? ኪራ ምን አይነት ነገር ነው የምታረጋው እንዴ? ለኛ ሳይነገር ነው እንዴ የምታገባው? ማናት? ሚስት ናት። አግብታል። ንገረኝ። ተረጋጉ። ንገረኝ። ሳትናገር ነው እንዴ? ሚስት ናት። ንገረኝ። ተረጋጊ። ናይ ተረጋጊ። ተረጋጋ ማለት ምን ማለት ነው? ኪራ አግብታ ነው። ንገረኝ።
በእንደዚህ አይነት ሁኔታ አይደለም ማውራት ያለብን። ስነ ስርዓት ያዙና አዋሩ። እሺ ማናት ኪራ? በቃ ነግራ ማናት ኪራ? አንተ ማንዴ ወይ ነው ተረጋጊ በቃ